እባክህ አለኩ ይኸውልህ በቃ ወደ ዘይት ናውጣ ይብጣሽ ሰንሰለት አምጡልኝ ዝም በል ይኸውልህ ብሩክ ተረጋጋ ዝም በይ ይኸውልሽ ከዚህ በኋላ ምንም የሚያመጣው ነገር የለ እያንዳንዱን ነገር ታወጣታለህ ሰንሰለት ከካሜራ ጀርባ ያላችሁ ሰንሰለት አምጡልኝ ይኸውልህ ሰማኝ ሰውዬ እየሰማሁ ይኸውልህ አሁን እዚህ ለመጣላት አይደለም የመጣ ነው ስለክስ ስለምን አታውቅም ምንም ነገር ስለገታቅ በገዛ ቤቴ ስለ ትልቅ ገንዘብ ነው እኮ ተንተራለና ስለ ትልቅ ገንዘብ ነው እኮ የምናወራው ስለ አልፈልግም መጥራስ ብያለሁ ስለ ገንዘብ ነው የምናወራው ብሩን ሊያስተላልፉ ነው የመጡት ተቀበጥ ተስማማ እስኪ እናውራ ውሳኔ ላይ እኮ በቃ ማለት አሁን አይታል የተፈጠረውን ነገር ከመነግረን በላይ በአካል አየበቃ እሱ ነው የምትወጂ ጓደኛሽ አዎ ዛሬ ምናምን እና ከዚህ በፊት ግንኙነት አላችሁ ነው እኮ በቃ አይደል ፍቅር መመሰረት በቃ ተወኝ ህይወቴ ልኑርበት እኮ ስለዚህ ገንዘቡን ለምን አስቻኮልሽ ነው አሁን ካልሰጠኝ ደግሞ በፈለገችው መምረጥ ትችላለች ምርጫ መብቷ ነው ግን ቢሆንም እና አሁን እዚህ ጋር ይኸውልህ የገንዘብ ጉዳይ ነው ገንዘቡን አታገኙት ኧረ ምን አይነት ቆይ ህግም ሆነ በምንም አጉራላችኋል ኧረ በቃ ተረጋጋ ይኸውልህ አንተ እንደዚህ ማለት መቻል የለብህም በቃ ማፈቅረው መስሎኝ ነበር አላፈቅረውም በቃ ተባክሽ እሱን ተውና እንደዚህ አይነት ነገር በቃ ለምንድነው እንደዚህ አይነት በሰላም ምኖረው በቤቴ እንደዚህ አይነት ነገር ያመጣሽብኝ አንቺ ነሽ በቃ ቶሎ እንትን ብለሽ ምትወስጂ ከሆነም ውሰጂ አይሰሙንም ምንም እንትን ማይል ሰውዬ ግግም ያለ ማለት ሁሌ እንደዚህ ናችሁ እንዴ እሺ እኔ ፍቅረኛ ነው ተዋልኩ አይደል እሺ እኔ ምን እንዳደርግ ነው የምትፈልገው ኧረ እባክሽ ይኸውልሽ ስድስት ሚሊዮን እኮ ነው የጠየቅከው እሺ ቀላል ብር አይደለም ከጀርባ ሌላ ነገር አስቦ ነበር ማለት ነው በጣም መጠንቀቅ አለብሽ ልንገርሽ በጣም ነው ልንገርሽ ይሄትሽ የምትፈልጊያት ከሆነ እንደምንም ብለሽ ተመልካቾቻችን ይሄ ነገር እገታ ነው መሰለኝ 5 ሚሊዮን ብር ሲል ነበር ስለዚህ ሰማኛል ስለምን ማንነት ነው የምታወራው ይኸውልህ ስለ ማንነት ያውቀናል ትሰማለህ ይኸውልህ ቀረጻው በደንብ ይሄንን ሰውዬ ይኸውልህ ግንባርን ለማፈነዳል ይገላታል ያው አብሮኝ አይደለም ማን ነው የሚገላት እኔ እንደምታው አብሮኝ ነው የሚለው ምን እንዴት ነው አቷሽ የጎረቤቴ ተከራይ ነው በዛ ነው ሰውጣ ስገባ ያዋል አንዳንዴ ልንገር አሁን ይሄን ሁሉ ለምታወራው እሺ ቆይ በሁሉ ብር እንዳላት ፍቅረኛ ስትሆን ብዙ ነገር ልትጣላ ትችላለህ አይደል ከዛ ስልኬን ከዛጋውት እህቴ ይዛት ሞትብኛለች ለምንድን ነው ምልክት ያልሰጠሽን ምን አድርጌ ነው ምልክት መሰለ ቴክስት ገባልኝ ለምን ብሩኬን አሳምነህ ብሩን አንሰጠው ማርታ የእህቴ ህይወት እኮ አደጋ ላይ ነው ያለው ከዚህ በኋላ ከኔ ጀምሮ ተጣበት የለም እያንዳንዳችሁን ወህኔ ከታቻለሁ ለቃቀም እሺ የት ነው ያለችው ቀና በልና ተናገር የት እንዳደረካ ታሳየናለህ እያልኩ ነው እሺ አሳያለሁ እነሱ ግን እኔ ነኝ ይገሉኛል እባክህ ቆይ ለምንድነው ማትረዳኝ ምንድነው የተፈጠረው እየሆነ ያለው ነገር ምንድነው ቅዳም ይደለብኝ እሱ ጋር በግበግ ነይ እስቲ ቆይ እኔም ያልገባኝ እሱ ነው ግን እንደሰማሁት ከሆነ ሌላ ጓደኛ ምናምን እንደያዘች ነገር ሰማሁ ሁሌ ላክ ነው እንትና የነገረችኝ አይደለም ችግሯን ችግር የለውም እኮ ግን እንዴት በአንድ ልትቀየር ትችላለች ያልገባኝ ነገር እሱ እኮ ነው ለምን እኔ ምንም መረዳትም አልፈልግም ይሄን ነገር ምክንያቱም እንደ ሌላ ግማሹ ላካፍላት ይችላል ተገናኝተን ነበር አብሯት የሆነ ልጅ አለና አብሯት የሆነ ልጅ ማለት ፍቅረኛ የሚባለው ወይስ ሌላ ልጅ እንደዛ መሰለኝ የልጅነት ጓደኛዬ ነው ምናምን ነገር አለች አልወሰኑበት ምክንያቱም እንዋደድ ነበር ምናምን ነገር ያ በኋላ ያው ግን ጓደኛዋ ጋር ሳያት ግን በጣም ጥሩ ነገር አልተሰማኝም ብዙ ጥሩ ጊዜያቶችን አሳልፈናል ጥሩ ጊዜም ነበረን እሱ ደግሞ በሰፊው ይነግሯል ምንም ልጨምርልህ የምችለው ነገር የለም ይሄ ሁሉ ገንዘብ ከግማሽ በላይ እኮ ነው እየጠየቅሽ ያለሽ ልክ ነኝ አንዶም አሁን ለማውራት የመጣሁት ስለ ገንዘቡ ሳይሆን ሱቁንም የሆነ ፐርሰንት ያስፈልገኛል ከሱቁም እንዲያካፍለኝ ስለምፈልግ ነው አንቺ ዱባይ የለፈው ምናምን የምትይው እሱም ቢሆን እዚህ ምንም አለፋችም የምን ዱባይ ምናምን ምን ለፋህ አንተ ገንዘቡ መነሻው እኮ ነው ሲጀምር ኧረ እባክህ እና 1 ሚሊዮን የማይሞላ ገንዘብ ይሁሉ የሰራሁት ነው አይደለም አሁን ቆይ ማንተ ሰምቢውን ስለ ለፋው በስራ በ30 ሺህ ብር እኔ ጋር ስንገናኝ 30 ሺህ ብር ነበርሽ 20 ሺህ ነው 30 ሺህ በቃ እባክህ ብሩኬ በምትወደው ነገር ሁሉ ልለምን በቃ ብሬን ስጠኝ እባክህ ቆይ ለምን አይገባም በጣም የተሰማኝ በተለይ እውነት ለመናገር አሁን መጣ እየተናገረች እንደዚህ አይደለችም እኮ ሲጀምር መጀመሪያ ለምን ትፈራለች እኮ ምንም ነገር አይደለም ጓደኛዋ ነኝ ሙሉ እንትን ያለኝን ነገር ሽጫ ደስ ይለኛል ብረዳት ግን እንደዚህ አይመስለኝም ጓደኛዬ ኖሯታል አልፎ አልፎ ሴቶች ግን ብትጠይቀኝም ይሄ ነገር እምቢ የሚባል አይደለም የእሷም እኮ የሰራችበት ግን በስነ ስርዓት ብታወራኝ ነው እኔ አሁን ለምን ተውቃለህ እንደው ከዚህ በፊት ይኸውልህ ብሩኬ ምንም ነገር አልፈልግም በቃ ብሩን ስጠኝ እኔ ከህይወት ሙሉ ለሙሉ ልውጣል በቃ አንተም ካለኔ ሰላም ሁን ውጪ በቃ ግን ገንዘቡን አልሰጥሽም እንዴው
ክሰሽ እንደፈለግሽ። እኔ ገንዘቡ ያስፈልገኛል እባክህ። እንደዚህ እንዴት እንደ ወንድነት ትፈተን እንደዚህ በጣም ነው የናቀችኝ ታውቃለህ። እኔ ብዙ ነገር ለፍቻለሁ እውነት ለመናገር እሷ ያኔ ያው ስሙ ትመላለሳለች እንጂ ገንዘብ የላትም። ሰላም ውድ የገመና ቻናል ቤተሰቦች ዛሬ በነጋታው ተመልሰን መተናል ማለት ነው። ያው እንግዲህ እኛም በራሳችን አንዳንድ ነገሮችን ለማጣራት ሞክረን ነበረ። እንግዲህ ትናንትና ብዙ ነገር እንደተፈጠረ ታስታውሳላችሁ መቼም። ያው ማን ነው ያ ባለላዳ የሚለውን ነገር እንግዲህ ትንሽ አንዳንድ ነገሮችን ለማየት ወስነን ነበረ። ያው በአጭር ጊዜ ነው ብዙን መረጃ ማግኘት አልቻልንም። ግን እሱ ጋር ትናንትና ደውላ ስለነበረ ያለውን ነገር እንግዲህ ከኔ ጋር እንደተነጋገር ነው ከኔ ጋር እንደተባባል ነው ነገሮችን አንዳንድ ነገሮችን ነግሯታል። ነገሮችን አላመነችበትም። ግን ምርጫ ስለሌላት ገንዘቡን ቶሎ ነው የምፈልገው ስላለች ተስማምታለች ማለት ነው። ይህን ገንዘብ እንደዚህ ባስቸኳይ የፈለገችበት ምክንያት ምን እንደሆነ ባናቅም ሕግ ጋር ሂጂና ከሕግ ይወስንልሽ ስንላት በዛ መንገድ እንግዲህ ልትስማማ አልቻለችም። አሁን ላይ ያለውን ምንም ይሁን ምን መውሰድ እንደምትፈልግ ነው የተነጋገረችው ማለት ነው። ስለዚህ እኛም ደግሞ ይህን ነገር መሰረት አድርገን የአንቺ ህይወትሽ ትክክል እየኖርሽ ያለሽውን ህይወት ማየት ፈልጋለሁ ብሎ እንግዲህ እሱ እንደ ጥያቄ አቅርቦላታል። ስለዚህ ይህ ነገር እውነት ከጀርባ ምንም ነገር የለም ትዳር ለመመስረት ወይም ደግሞ ህይወት ለመመስረት ነው ይህን ገንዘብ የፈለገችው የሚለውን ወይስ ባሏ ያስገድዳት ነገር አለ? እንግዲህ የቀድሞ ፍቅረኛ ነው ያለችው ሰው ማለት ቶሎ ተጋብተን ወይ ደግሞ ያታለላት ነገር አለ ብዬ አስባለሁ። እና ይህን ነገር ለምን እንደዚህ አይነት ነገር አደረገ? እሷንስ ቶሎ ከሱ ተለያይታ ቶሎ ይህን ገንዘብ እሷ እጅ ማስገባት እንዳለባት ያመነችው ለምንድን ነው የሚለውን ነገር እንግዲህ ሄደን ለማጣራት እንግዲህ እኛም ለማየት ተስማምተናል ማለት ነው። የምታውቀው እንግዲህ እሱ እንደሚመጣ ነው። ስለዚህ ያው እኔን ደግሞ ትናንትና ስላየችኝ ያለውን ነገር ታውቃለች ብዬ አስባለሁ። ምክንያቱም ያጎት ልጅ መሆኔን ስለምታውቅ ከሱ ጋር ሄጄ እንግዲህ አንዳንድ ነገሮችን ለማስተካከል እና ለመወሰን ወስነናል ማለት ነው። እስቲ የሚፈጠሩትን እንግዲህ እዛ ሄደን ለማየት እኛም እንግዲህ ነገሮች እንግዲህ ሆኖብናል። ስለዚህ አንተ እንግዲህ ምን ትላለህ? እንዝና እንግዲህ ያለውን ነገር አብረን ብናይ ይሻላል አይደል? እንዴት ነው ከንግግሯ የተረዳኸው? ለየት ያለ ነገር አለ? ትናንትና ያው ስታናግረህ ያው ገንዘቡን በአስቸኳይ እንደምትፈልገው ተረድተናል። ከሱ ውጭ እንደው ሌላ ማለት የሆነ የጨነቃት እንትን ያለችው ነገር ይኖራል ብለህ ታስባለህ? ብቻ የሆነ ነገር እንዳለ ይሰማኛል። ግን በዚህን ታክል ግን በጣም ተቻኮለች። ደግሞ ሩጣ መሄዷ ምናምን ነገር ትንሽ አሳስቦኛል። ያው እንደማንኛውም ሰው አዎ ምንም ቢሆን ከዚህ በፊት የቀደመ ህይወት አላችሁ፣ ብዙ ነገር እናሳልፋችኋል። ብዙ ነገር አሳልፈናል። አዎ 4 ዓመት ቀላል አይደለም። በዛም ደግሞ ቤተሰብ ምንን ሳትሉ እንግዲህ የሁሉ ገንዘብ ቆጥባችሁን ያለውና አሁን ላይ ደግሞ ነገሮች እንደዚህ ሲሆኑ ትንሽ ያደናግጣል። በማንም ሰው ቢሆን ይከብዳልና ነገሩ። አንተም ትናንትና ተናደህ በቃ ይሁን እኔ ከዚህ በላይ አንተንም ማስለፍቻለሁ በቃ ይገር በህግ ተጨርሰው የሚመለስ መስሎ ነበር ስትል ነበርና አሁን ግን የሆነ ከጀርባ የሆነ ፍንጭ እንዳለ እንግዲህ እርስ በርስ ስንነጋገር የሆነ ነገር እንግዲህ ተስፋ አድርገን ነው እንግዲህ ዛሬ እንግዲህ የመጨረሻ ቀናችን ይሆናል ብለን ተስፋ እናደርጋለን። ምክንያቱም እሷ ምንድነው ሀሳቧ ከዚህ ጀርባ ያለው ዓላማ ምንድነው የሚለውን እንግዲህ ለማየት ወደ ተባለው ሰውዬ ቤት እንግዲህ ልንሄድ ነው ማለት ነው። እዛ ቤት እንደምትኖር ነው እንግዲህ የነገረችን። ስለዚህ እዛ ሄደን ምን አይነት ነገር ያጋጥመናል የሚለውን እንግዲህ አብረን ከእናንተ ጋር የምናየው ይሆናል ማለት ነው። እንግዲህ ወደዛው እንሂድ በቃ አይደለ? ምንም አማራጭ የለም። ሰዓቱም እየደረሰ ስለሆነ እንግዲህ ወደ ተመልካቾቻችን ያው ባልደረቦቼን ምናምን ይዤ አልሄድም ማለት ይዤ ሄዳለሁ፣ ግን ወደ ውስጥ አብሮኝ የሚገቡ አይሆንም ማለት ነው። እንግዲህ አንድ ካሜራማን ብቻ እንዲገባ አደርጋለሁ፣ ሌሎቹ ውጭ እንዲጠብቁኝ። ችግር ከተፈጠረ እንግዲህ ስልኬን ኦን አድርጌ ነው የምገባው። ይሰሙኛል ውጭ ያሉት ባልደረቦቼ። የተፈጠረ ነገር ካለ ቶሎ በአስቸኳይ ወደ ውስጥ የሚገቡ ይሆናል ማለት ነው። ስለዚህ ወደዛው እንሄዳለን። እንግዲህ ሌላ ምንም የምለው የማበዛውም እንትን የለም። ወደዛው እንግዲህ እንሄዳለን፣ እዛው ተገናኝተን እናወራለን ማለት ነው። እንግዲህ አሁንም እንግዲህ አብራችሁ እንድትቆዩ ስል እንግዲህ በአክብሮ ተጋብዛለሁ። ውድ ተመልካቻችን እንግዲህ የተባልነው ቤት ውስጥ ደርሰናል ማለት ነው። ያንኳኳን ነው። እስቲ ውስጥ ገብተን እንግዲህ አሁን እንደነገርኳችሁ ቅድም ማስክ ምንም አላረኩም፣ ምክንያቱም ያጎት ልጅ ስለሆንኩኝ ስልኬንም ኖርማል እንደዚሁ ስልኩን በእጅ ይዞ እንደሚንቀሳቀሰው ነው እንግዲህ የምንቀሳቀሰው። ሰላም እኛ ነን። ካሜራማን እናንተ እንግዲህ
ነገሩን እንዳሰባችሁበት ነው ማለት ምንድነው የምትከታተለው? ምን ሆነ? ይኸውልህ ሰማኝ ሰውዬ እየሰማሁ ይኸውልህ አሁን እዚህ ለመጣላት አይደለም የመጣ ነው። ስለ ክስ ለምን አታውቅም? ምንም ነገር ስለ ህግ አታውቅም? ይኸውልህ ተረጋጋ እስኪ በመጀመሪያ ደረጃ አረጋጊው እስኪ ማርታ እባክሽን አረጋጊ። አንተ ስለ ህግ ምናምን ይኸውልህ አሁን እዚህ ነገር ላይ ለመነጋገር ነው የመጣ ነው አይደል እንዴ? ዝም ብለህ ታራስማለህ እንዴ? እስቲ እባክህን ተረጋጋ። ማን ነው ስምህ በመጀመሪያ በቃ ደረጃ? ስለ ገንዘቡ ሊያወራ ነው የመጣ ነው። ምንድነው ደግሞ ካሜራው? ይኸውልህ ካሜራ ምናምን ያው ኧረ እባክህ ውጡልኝ። ይኸውልህ በገዛ ቤቴ ስለ ትልቅ ገንዘብ ነው እኮ ተንተራለና ስለ ትልቅ ገንዘብ ነው እኮ የምናወራው። ስለ አልፈልግም ችግር የለውም። መቅረስ ብያለሁ። ስለ ገንዘብ ነው ብሩን የምናወራው። ሊያስተላልፉ ነው የመጡት። ተቀበጥ ተስማማ እስኪ እናውራ። ዝም ብለህ ታራዝማለህ እንዴ? ገንዘቡን ትፈልጋላችሁ? ማርያምን ታሰቃያታለህ እንደ አንተ ሰውዬ እኮ ገንዘቡን ትፈልጉታላችሁ። ይሄን ነገር እኮ ብዙ ገንዘብ ነው አይደል የሚወጣው ከዚህ ነገር ብዙ ውስጥ ገንዘብ ነው። ስለዚህ ወደ ወይን እንደሚከታ አታውቅም ማለት ነው። ችግር የለም። መረጃ ነው ይሄ። ይኸውልህ ነገ ካሜራውን አሳልኝ አውጣልኝ። እናጠፋለን ችግር የለም። ግን ነገ ይኸውልህ ነገ ከነገ ወዲያ እኮ እሷ ደግሞ ቀሪ ገንዘብ አለኝ ብላ የምትመጣ ማስረጃ የለንም። ስለዚህ ይህ ነገር ብሩን መስጠታችንን እሷ ገንዘቡን መቀበሏን ማረጋገጫ ነው የሚያስፈልገን። ገባህ? ይኸውልህ እስቲ አስረጁ እናውራ። አረ እንዴ ምንድነው? ገንዘብን ልንሰጥ ነው የመጣ ነው። የጋራ አካውንት ነው። ሁለቱ ተስማምተው እንግዲህ ሁለቱ ናቸው ማውጣት ያለባቸው። ካሜራው ምንድነው ይታለ እኮ ነገርኩህ እኮ ማስረጃ ነው። ነገ ከነገ ወዲያ እሷ ገንዘብ ቀሪ አለኝ ብላ ብትመጣስ? እኔ ደግሞ ያጎቱ ልጅ ነኝ። እሱ በቃ እኔ እንዲቆጭ ነው ፈልገው። እሺ በእናትሽ እሺ ችግር የለውም። እባክህን ካሜራውን አጥፋልኝ። ለመረዳት ሞክር ህግ ምን እንደሆነ እሱን ይኸውልህ አሁን እኛ እናስረዳሃለን። ችግር የለውም። ደስ ይላል እንደ የሴት ልጅ ችግር የለውም። እንደዚህ እባክህን አጥፋው ካሜራውን ማለት አጥፋው። ያው እንግዲህ ተሰባስበን ድጋሜ እዚሁ ተገኝተናል ማለት ነው። ስለዚህ አስረድቻለሁ ነገሩንም ምንም ሌላ የምለው ነገር የለም። ካሜራውንም በደንብ አስረድቻለሁ። ያው ያለው መረጃ ነው። ነገ ከነገ ወዲያ ደግሞ እንግዲህ ምን ይዛ እንደምትመጣ ስለማይታወቅ ለዛ ነው እንግዲህ ነገሮችን ይሄን ማድረግ ያስፈልገው። እና ክለማ እኮ ማወሳሰብ የለባችሁ ሲምፕል አይደለ? ሐሳቡ እንደዛ ነው። ላይክ ሰርታለች ሼር የምታደርገው ነገር እኮ ነው። ምን የኔ ያክል ካሜራ የኔ ያክል ስብሰባ ችግርና ምንድን ነው? ምንም እኮ የለም። ይኸውልህ እኔን አሁን እኮ የመጣ ነው እኮ እኔና እንግዲህ ካሜራ ሌላ እኮ ሰው አላመጣውም አይደለ? በቃ ነገሩን እኔ የጀመርኩት ነው ይፈታዋለሁ። አንተ አይመለከትም። በቃ ዝም በይ እባክሽ። ይኸውላችሁ አሁን በእኛ ምክንያት እናንተም እንድትጣሉ አይደለም። ግን ምን መሰለ አሁን ይሄን ነገር ማድረግ ያለብኝ እሷ አንተን ይዛ መጣለች አይደል? ቆይ አንተ አንድ ነገር አንተስ ማን ነው? ቆይ እኮ እሱን እኮ ላስረዳህ ነው። እኔ ማን እንደሆንኩ ላስረዳህ ነው። እሷ አንተን ይዛ መጣለች። አንተ እዚህ ጋር መሀል ላይ እንግዲህ ገንዘቡ ያስፈልጋታል። ገንዘቡ መልስ እያልክ እሱን እየጠየቅከው ነው አይደለ? እኔ ደግሞ የሱ ያጎት ልጅ ነኝ። እኔ ዘመዱ ነኝ። ስለዚህ ይህ ነገር አንተም እሷ አንተ እንዳመጣች እሱም ደግሞ እኔን ይዞ መጥቷል። ካሜራው ደግሞ ከፈለክ ቅጁን ለአንተም መልሼ እሰጥሃለሁ። ሁለታችሁም እንደ ማስረጃ መያዝ ስላለባችሁ እንዲሁም ያዙ ማስታወሻ ይሆናል። እሱ ባልሰራው ገንዘብ እንደዚህ ማስታወሻ ምናምን እንደዛ አትበል እኮ ተረዳ። አንተ ባልሰራው ገንዘብ እንዴ በጣም ከሷ በላይ እየጮክ ነው አይደለም እኮ። እሺ እንረጋጋ። ይወጣ እዚህ ገንዘብ ላይ ምን አወጣና እንደዚህ የምትሆነው በቃ እኔ አስረዳሃለሁ። በጣም አበዛው። የምሬን አሰቃያት እኮ አንተ አሰቃያት። ትናንት መጥቶ ዛሬ ስለተዋወቃት አሰቃያት። እኔ 4 ዓመት ነው እሷ ጋር ይቆይ። እንዴ ሰውኛ አስብ እንጂ አንተ። ይኸውልህ እነሱ እኮ ለፍተዋል፣ ብዙ ነገር ለፍተዋል ማለት አንተ አሁን ታራንተ ምንድን ነው ገንዘቡ አንተ አስፈልገው ነው ወይስ ምንድን ነው? ለማን ነው እሱን ነገር ማወቅ ፈልጋለሁ። እስቲ ንገሪኝ እባክሽ ማርታ፣ ምንድን ነው የተፈጠረው ነገር? ለብሩኬ እኔ ባጭሩ ዛሬም ነገ የምልህ ነገር አንድ ነው። ይኸው መጣህ አይተኸዋል። የራሴ ህይወት አለ። የራሴ መጀመሪያ ህይወት አልነበረሽም እንዴ? እኔ ጋርም እኮ ልንመሰረት ነበር። አንተ ጋር አልተጋባንም ታውቃለህ። ይሄንን ላስረዳ አልችልም። እስቲ ይግባው፣ ሁለቱ ተዋቸው፣ ይረዳዱ። አንተ ጣልቃ እንዳትገባ። ግን ቸኮልሽ፣ አንቺም ቸኮልሽ ውሳኔ ላይ እኮ በቃ ማለት አሁን አይተሃል የተፈጠረውን ነገር ከምነግርህም በላይ በአካል አየህ። በቃ እሱን የምትወጂው ጓደኛሽ? አዎ የልጅነት ፍቅረኛ። ግን ቸኮልሽ። ጥሩ ነው በቃ የራስን ህይወት ነው እኮ ቸኮለ ነው። አይ ለምን ነው ተወጪልሽ? ደስተኛ እንድትሆን ነው። በቃ የራስን ህይወት ነው። እንደዚህ አትበይኝ። ተወኝ። ቢያንስ ብዙ ነገር አሳልፈናል። በቃ ሌላ ሰው ጋር የተሻለ ነገር ታሳልፋለህ። ጥሩ ህይወት ይኖርሃል። አንተ አልበደልከኝም አይደል? ለኔ እስከኖር ነው ድረስ ጥሩ ሰው ነበር። እስቲ ቆይ እኔ እሱን መጠየቅ የምፈልገው ጥያቄ አለና እስቲ በመጀመሪያ ደረጃ አንደኛ ስምህን አናውቀውም። ያው አንተ እያልን እንዳንጠቀም ስምህን ከቻልክ ብትነግረን እና ደግሞ ሲጀምር አንተ ቀድሞ ማለት ህይወት ውስጥ ያልነበርክ ሰው አሁን ድንገት መጥተህ እሷ እንደዚህ ሐሳቧን ልታስቀይርበት የቻልክበት ምክንያት ሊገባኝ አልቻለም። እና ሳታክ ዝም ብለህ ድንገት ምናምን አትበል።
እንግዲህ ከሱ ጋር ነው 4 ዓመት እንግዲህ ሲሰሩ ሲለፉ የቆዩት አይደል? ወይስ በመሃል እሱም ላይ እየወሰለትሽ ነበር እንዴ? ቆይ ማርታ በቃ ምንም ነገር ተፈጠረ ዋና ነገር እንደዛ ነው የነበረው። ቆይ እስቲ ምንድነው አጎቴ ልጅ ምናምን አልክ? አዎ ሰፖርት ለማድረግ ፈልገህ ነው አንተ ግን አይደለም። ከዛሬና ከህግ አንፃር ለማውራት አንተም እኮ መታሃል አይደል? እዚህ ጋር እኮ መታሃል አይደል? አንተ እንትን ነው አዎ ዘረፋን ያስመስለው እውነት ለመናገር ዘረፋ ምንድነው? ባልሰራው ገንዘብ ከልጅነት እሷ በላይ እየተከራከረ ነው። እሷ ማለት እኮ እኔ ናት ከልጅነታችን አፒቱ እንትን ያልን ሰዎች እኮ ነው። ገንዘቡ ለቤተሰቦቿ ነው የሚሰጣቸው። እኔ አልፈቅድም። ምን አገባህ ልትለኝ ደግሞ አትችልም አንተ። ለምን አንደረጋጋ? አልፈልግም ግን የታመመች እናት አለቻት። ገንዘቡ የሚያስፈልግ ከሆነ እንዲሁም ለእናቷ ነው። ኧረ እባክህ እንደዛ አስበህ ነው? ተው ብሩክ ተው። እንደዛ ተሳስበማ እንደዛ አታደርግም ነበር። የታመመች እናት አለች። እስቲ ዝም በል። ቆይ አንተ ለምን ነው እንደዚህ የምትለው? አንተ እኮ ዛሬ ነው መታውን ነገሮችን ድንገት እንትን እየቀየርክ ያለው። ተው ዛሬ ምናምን ተው እና ከዚህ በፊት ግንኙነት አላችሁ ነው እኮ በቃ አይደል? ፍቅር መመሰረት ነው ህይወቴ ልኑርበት እኮ። ስለዚህ ገንዘቡን ለምን አስቻኮልሽ ነው? አሁን ካልሰጠኝ ደግሞ ለምንድን ነው ቆይ እስቲ እንደዚህ የምትይው? ለምንድን ነው ለቤተሰቦች የሚገባው? ማርታ ለቤተሰቦች መስጠት ካለብኝ እኔ ነኝ ምን ልታረጊ ነው? አንዱ ገንዘቡ ቢሰጥሽ በቃ ፈልገዋል። እሺ ይኸውልሽ የፈለግሽውን ነገር የማድረግ የራስሽ መብት ነው። ግን ቢያንስ እሱን እንትን ስትይው ማለት ድንገት ነው እኮ ቆርጠሽ ይወጣሽው አይደል እንዴ? ነገሮችን ማስረዳት መቻል ነበረብሽ። በቃ ማስረዳበት ጊዜ አልነበረም ማለት ጸብም የላችሁም ከዛ በፊት የተፈጠረ ነገር የለም። ዝም ብለሽ ድንገት ተነስተሽ እኮ ማለት ልንጨቃጨቅ አይደለም። ነገሩን ማየት እፈልጋለሁ አለ። ማየት ስለፈለገ ነው አመጣጣችን አይደል እንዴ? ትናንትና አወጣጣሽም ትክክል አልነበረም። ቸኩለሽ ስትወጪ እኛም ነገሩ ትንሽ ግራ ስለገባን ለዛም ነው። ለሱ ነው ቸኩለሽ ወጣሽ? ምንድን ነው ቆይ ማለት አስጨንቃታል፣ አስፈራርታታል እንዴ? ማለት አላስፈራራኝም። ታዲያ ምንድን ነው ቆይ? እሺ አይ ለምንድን ነው ተው፣ ሌላ ጥያቄ ተውና ለምንድን ነው የመጣችሁት? ዋናው ነገር እሱን ጨርሱና ወደ ሌላ ሰሜን ምናምን አትበሉኝና ዋና የመጣችሁበትን ኬዝ አውሩና ከዛ እኮ ነገርንህ እኮ እሱንማ ነገርንህ እኮ እኛ ተው ቆይ ብሩኬ እንደዛ አይደለም። ተረጋጋ አንተ እንዴ በህግ እንድትገቢ 2 ዓመት 3 ዓመት ግዴታክ ነው እኮ አንቺ ለምንድን ነው ቆይ ግዴታው እንደሆነ አውቃለሁ ግን ለምንድን ነው አንቺ እንደዚህ አስቸኳይ የፈለግሽበት ምክንያት? ቢያንስ ለምን ነው እሱን ለኛ ልታስረጀን ያልፈለግሽ? አልችልም በቃ የራሴ ተስፈልገኛል። ስማ አንድ ብራዘር ላይ ልንገርህ ማለት ነገርየው ሄዶ ወይኔ እንደሚቀጥ ታውቃለህ። የሴት ልጅ ላብ በጣም ከባድ ኬዝ ውስጥ እንደምትገባ ታውቃለህ አይደል? ከባድ እንትን ውስጥ እንደምትገባ እሱን ማሰብ አለብህ። ስለዚህ ከሷ በስተጀርባ ብዙ ነገር እኮ አለ አይደል? ህግ አለ አይደል? እሱ እኮ ቢያንስ አብሯት ሰርቷል። አንተ እኮ ነው አሁን እዚህ ጋር አለብህ። ስለዚህ እሺ አውቃለሁ። አንተ ስራ ምንድን ነው? ይቅርታ አድርጊልኝ መጠየቅ ስለፈለጉ። ምን አስጠየቀ? እሱን እሺ እኔ ስራ ስለፈለጉ ለምን? ምክንያቱም ይኸውልህ አይ ፈለገ አሁን እሱ በጣም ብዙ ጊዜ አብረው ቆይተዋል። 4 ዓመት ትላለህ እንዴ እንደዚህ እያሰቃያል። ምንም ተሰቃይቻለሁ አለች እንዴ? ተሰቃይቻለሁ አለች ይሄ እያሰቃያት የለ እንዴ? አልሰጥም እያለ መጨቃጨቅ አልፈልግም። ለራሴ አብሮ አደጌ ናት ከልጅነት አብቱ ቤተሰብ እንዴት እንዳደግን እናውቃለን። ለምን እና እስካሁን ቆይተ እንዴት መጣሁ? መጀመሪያ እንዴ እስቲ እባክህ አንተ ልታስረዳኝ ሞክር። እሺ አንተም እስቲ ብሩክ አንዴ ዝም በል፣ አንቺም ዝም በይ። አንተ ለኔ ልታስረዳኝ ሞክር። ማለት ከዚህ ቀደም ግንኙነት ነበራችሁ ማለት እሱና እሷ አብረው በነበሩበት ሰዓት አንተና እሷ ግንኙነት ነበራችሁ እንዴ? ማለት ቢኖርም እኮ አያስጠይቅም። አሁን እዚህ ጋር እንደ እንትን ማለት ትክክል ላይሆን ይችላል ስራው፣ ግን ስላልተጋቡ ስላልተጋቡ አያስጠይቅም። ማለት ህግ ቦታ ትሄዳለህ እንደዚህ እንትን ይልብሃል ልልህ አይደለም። ግን ነበራችሁ ወይ ግንኙነት? እንዴት ነው ዛሬ ድንገት ተነስታ ከአንተ ጋር መሆን የፈለገችው የሚለውን ነገር ከአንተ አንደበት መስማት ስለፈለግኩ ድንገት አይደለም። ስለዚህ በቃ የኔ ናት። ሌላ ነገር ዝርዝር ውስጥ መግባት አልፈልግም። በቃ እሷ በጣም የሚወዳት የኔ ናት እና ደግሞ ያንተ ናት። ተው እባክህ ቆይ ብሩክ፣ እኔ አንዳንድ ነገሮችን መስማት ስለፈለግኩ ነው። ከእሱ ጋር ያለውን ነገር ቶና ለእኔ አስረዳኝ። ማለት በመሀል ግንኙነት ነበራችሁ ወይ እያልኩ እየጠየቅኩ ነው። አንድ ይቅርታ እስኪ ካሁን በፊት ምን ላይ እንደነበረ ብትጠይቅልኝ። እሱን ተው ጠይቀዋለሁ። ሁሉ እያንዳንዱን ማነህ ፍቅረኛዋ ነበራ ማወቅ ስለፈለጉ ነው። ቆይ ተረጋጉ እባካችሁ። ምን አገባህ አንተ እንዴ? አንተም ዝም በል። አንተም ስልክ ላይ እየሰማሁ ነበር እሷ ጋር እያወራሁ። ማርታ አንቺ ደግሞ ልጅ ትክክለኛውን ነገር መናገር መቻል አለብሽ። እየሰማሁ ነው። ተረጋጉ። በቃ የራሴ ህይወት አለኝ። የማፈቅረው ፍቅረኛዬ ነው። ከዚህ በፊት ለምን ከዚህ ቀደም ለምን አልነገርሽው?
እኔ ጋር ለምን 4 ዓመት ቆየሽ? ደግሞ አላፈቅረውም። ከዚህ ቀደም ለምን አልነገርሽም? አላፈቅረውም። በቃ የማፈቅረው መስሎኝ ነበር። አላፈቅረውም። ሲጀመር መብቷ ነው ደግሞ አንተ መብቷ ነው። አዎ መብቷ እኮ መብቷ ነው። የፈለገችውን መምረጥ ትችላለች። አንተ ምርጫ መብቷ ነው። ግን ቢሆን እና አሁን እዚህ ጋር ይኸውልህ የገንዘብ ጉዳይ ነው። ገንዘቡን አታገኙት። ኧረ ምን አይነት ቆይ ህግም ሆነ በምንም አጉላላችኋል። ኧረ በቃ ተረጋጋ። ይኸውልህ አንተ እንደዚህ ማለት መቻል የለብህም። በቃ የማፈቅረው መስሎኝ ነበር። አላፈቅረውም። በቃ 4 ዓመት ስትቆይ ለምን አልነገርሽም ይሄን ነገር? የማፈቅረው መስሎኝ ነበር። አላፈቅረውም። ስለዚህ ወይስ እሱ ጋር የተሻለ ነገር አግኝተሽ ነው? አሁን እኮ ትክክለኛውን ቁርጡን ነገር ንገሪው። ማለት እኛም ከዚህ ወጥ መውጣት ካለብን እንወጣለን። አፈቅረዋለሁ። በቃ ይሄ ከበቂ በላይ ነው። ስለዚህ እሱ ጋር ያለኝ ነገር አበቃ። ምንም በቃ የሚያከራክርም ምንም እንትን የሚል ነገር የለም። በቃ ስለዚህ እናንተ ተረጋጉ። እኔ አሁን የምጠይቃችሁን ነገር በትክክል እየመለሳችሁልኝ አይደለም። አንተም የቀድሞ ማለት ከሱ ጋር ባለችበት ሰዓት የፍቅር ግንኙነት ካለህ ንገረኝ ብዬ ነበረ። በቃ አስፈላጊ አይደለም። ለምንድን ነው የማትተው? አስፈላጊ ነው። ምንም አስፈላጊ አይደለም። ትክክለኛውን ነገር ይኸውልሽ፣ እዚህ ጋር የሚወጣው ብር ቀላል ብር አይደለም አይደል እንዴ? ባለቤት አይደለም የጠየቅኩት እኮ እኔ የሰራሁበትን ነው አይደለ? ቆይ ለምንድን ነው የማትተው? የሰራሽበት እንደ ህጉ እኮ ከሆነ ይኸውልህ፣ ፕሊስ በቃ ተረዳኝ። እንደ ህጉ ቢሆን እኮ አብላጫውንም የሚወስድበት ሁኔታ ሊኖር ይችላል አይደል እንዴ? እኮ ስለዚህ ንገረው ለሱ። ይሄንን ለኛ አይደለም አንተ ነው የምነግርህ። እሱማ ተስማምቶ እኮ መጣ አይደል እንዴ? እዚህ ቦታ እኮ ያለውን ነገር ቢያንስ ማየት እንደፈለገ ነው የመጣው። እኔ ግን አንተ ስላንተ ማንነት ምንም የማውቀው ነገር የለም። እሱና እሷን ነው የማውቃቸው። አንተ ግን አሁን እዚህ ጋር አዲስ የመጣህ ሰው ነው። እባክሽ እሱን ተውና እንደዚህ አይነት ነገር በቃ ለምንድነው እንደዚህ አይነት በሰላም የምኖረው በቤቴ እንደዚህ አይነት ነገር ያመጣሽብኝ አንቺ ነሽ። በቃ ቶሎ እንትን ብለሽ የምትወስጂ ከሆነም ውሰጂ። አይሰሙንም ምንም እንትን ማይል ሰው ግግም ያለ ማለት ሁሌ እንደዚህ ናችሁ እንዴ? እንደዚህ ነው እንዴ ባህሪ? ተረጋጋ። ኧረ ከሱ ጋር ነው ያለሽ? ምን ውስጥ ነው ነገሩ እንዴ? ተረጋጋ በቃ። ኧረ ተመታል እንዴ? እንዴት ነበር ያሳለፍሽው ከዚህ ሰውዬ ጋር? እንዴት ነበር? ቆይ እንደውም ካንተ ጋር ነው እንጂ እንዴት ነው እንደዚህ አይነት ሁኔታ ያሳለፈችው? እንደዚህ እየተነጫነጭ ገና ከመጀመራችሁ። ይኸውልህ ተረጋጋ እባክህ። የተፈጠረው ነገር ካለ ንገረኝ። አንቺ እኮ ነሽ አሁን እዚህ ጋር ነገሩን ግልጽ ልታደርጊ ያልፈለግሽው። በቃ ግልጽ አደረኩልህ አይደል? አለመፈለግ አስገድዶሻል እንዴ? ያስገደደሽ ነገር ካለ ንገሪኝ። አስገድደኝም ተወኝ፣ ውጡ በቃ። ቆይ ራሳችሁን አደጋ ውስጥ መጣለን እንፈልጉ። ያስገድድሽ ነገር ካለ ንገሪና። ምንድን ነው? በቃ አልፈልግም። ምንም የሚያስገድደኝ ነገር የለም። ምን አይነት ኮንትሮል መግዛት ይችላል? ጎትሻ ገንዘቡን አሁን በጊዜው ላታገኙ ትችላለሽ። እኔ ሌላ ነገር ካሰው ማለት ነው አራዝምልሻለሁ ብዙ ጊዜ ሰማኛለህ። ይኸውልህ ችግር የለውም እሺ። አይ በጣም ገንዘቡ ላይ ነው የቸኮሉ እነሱ። ስለዚህ አዎ እረዳለሁ። ትንሽ ነገሩን እያወሳሰባችሁ ነው ያለው። ራስን አረኩ አንተ ሰውዬ የራስን እኮ ነው እያደረክ ያለው። እሱማ የራሱ ነው የራሱ ገንዘብ ነው እኮ ለፍቶ ያመጡት ነው። አንተ እኮ ነው አሁን እዚህ ጋር ድንገት ማለት ለፍቶ ነው ያመጡት አይደል? ይሄን ገንዘብ አንተ እኮ እዚህ መሀል ላይ አልነበርክም አይደል? እነሱ ይሄን ገንዘብ ሲያፈሩ አንተ አልነበርክም። አሁን ነው ዛሬ በመጨረሻ ሰዓት አንተ መጥተህ ነገሮችን እኔም ነበርኩኝ ከሷ ጋር እያየሁትኝ ነበር። ታዲያ እንዴ ስንሰራ ነው እያየህ ነበር ወይስ ለምንድን ነው አንተ ታዲያ ማለት ቀድመህ ስትለፋ ምንም አለፋችሁ? እሷ በትንሹ ነው የኔ ነው ዋና መነሻው። ይኸውልሽ ብሩክ አንተም ቢሆን ተረጋጋ። ይሄን ነገር እኔ እንደዚህ አይነት ሰው በህይወቴ ዘመን አይቼ አላውቅም። ችግር የለውም ገና ብዙ ታለሽ ዱባይ ምናምን ሄዳ ይለፈችበት። እሷም ይኸውልህ ምርጫዋን መርጣለች። አንተም ከእሷ ጋር መጣላት መጨቃጨቅ የለብህም። ህግ አያውቅም መሰለኝ አንቺ። ይኸውልህ ህግማ እኛ ብናቅ ኖሮ ማንዛዛት እንችላለን። አስፈላጊ ከሆነ አሁንም ቢሆን ማንዛዛት እንችላለን። ብዙ ጊዜ ማጉላላት ይችላል። ችግር የለብኝም በህግ መንገድ ብትሄዱ ማለት ነው። ኧረ እባክህ አዎ ብትሄድ ታውቃለህ። ገና ብዙ ነገር ነው እዛ ህግ ቦታ ላይ እንትን የሚለው። ችግር የለውም እኛ እንወጣልሻለን። ችግር የለውም ብሩኬ። በቃ እሷም ምርጫዋን መርጣለች። ያለውን ነገር የምትፈልገውን ነገር አድርጋለች። ምክንያቱም አሁን እኔ እዚህ ጋር ምንም ልፈይድልህ የምችለው ነገር የለም። ማድረግ ያለብን ገባኝ። ይኸውልህ ግን ከዚህ በላይ እኔ እናንተ እንደዚህ መቀጠል የለብንም። ለምን ስንመጣ ቢሆን ያወራን ምርጫውን መርጣለች። ያለውን ነገር እንግዲህ እንደምትፈልገው እንደመብቷ ማስተናገር ትችላለች። ምክንያቱም ትዳር ቢሆን እንከሳት ነበረ። ምክንያቱም የሰራችው ነገር ከህግ ውጭ ስለሆነ እንከሳት ነበረ። እኛም ከዚህ በላይ መታገስ ስለማንችል መሄድ እንችላለን ማለት ነው። እንግዲህ ካሜራ በቃ ችግር የለውም። እሱን እናንተ እንደምታረጉ ታረጋላችሁ። እኔ እንደዚህ በዚህ ልስማማ አልችልም። ችግር የለውም። እኛ መሄድ መቻል አለብን። እናንተም ግን ቢሆን ያለውን ነገር በትክክለኛና በአግባብ ደረጃ መሆን መቻል አለበት። የምታደርጉትን ለምን ነው
እንወጣለን። በቃ ብሩክ ጨረስን አይደል? እነሱ ህይወታቸውን የራሳቸውን ህይወት መመስረት መቻል አለባቸው። ተረጋጋ። ካሜራውን አጥፋ። ና ከዚህ ግቢ መውጣት መቻል አለብን። ና ግድ የለም እንውጣ፣ ከዚህ ግቢ እንውጣ። ግን የዚህ ልጅ ሁኔታ አላማረኝም። ና እንውጣ፣ ችግር የለውም። ና ውጣና እነግርሃለሁ። እና ጥለናችሁ እንውጣ እያለ አዎ፣ ቀይ ና፣ ችግር የለውም። ምን ያመጣት መጀመሪያ ምን ነበር ያልኩት? ይኸውልህ ከዚህ ግቢ መውጣት አለብን ያልኩትኝ ውድ ተመልካቾቻችን እንግዲህ ሆነ ብዬ ነው። ምክንያቱም ይኸውልህ እኔ አውቄ ነው ከዛ እንደዛ ብዬ ወጣሁትኝ። ተረጋጋ፣ መረጋጋት መቻል አለብህ። ምክንያቱም እንግዲህ ውድ ከባልደረቦቻችን እንግዲህ ለኔ እነሱን በድምጽ እንከታተል የሰጡኝ ስልክ ነበረ። እዛ ቤት አስቀምጫለሁ ማለት ነው። ምክንያቱም የሚያወሩትን ነገር መስማት መቻል አለብን። እባካችሁን ከጀርባ ያሉትን አሁን ስልኩን ስጡኝና ያንን እኔን የምሰሙበትን ስልክ ስጡኝና እኔ አሁን እነሱን መስማት መቻል አለብኝ። እነሱን እዛ ድምጽ ማስቀመጫ አስቀምጬ ነው የመጣሁት። ያለው ነገር እኔም ስላጠራጠረኝ እንግዳ ስለሆነብኝ ነው ድምጽ ማስቀመጫን እንግዲህ እዛው ድምጽ መግጄን እዛው አስቀምጬ ወጣሁት። እንግዲህ አዎ ነገሩን መስማት መቻል አለብን። አሁን እነሱ እንደውም እንዳያመልጠን እባክህ ስጠኝ። አሁን በዚህ ሰዓት ምን አይነት ነገር እየተጨቃጨቁ ምን እየሆነ እንዳለ መስማት መቻል አለብን። የሆነ ችግርማ ምክንያቱም ነገሩም ለኔ እንግዳ ሆኖብኛል። የጠራጠርኩት ነገር ስላለ ዝም ብዬ መውጣት ነገሩን ሳላስነቃ መውጣት ስላለብኝ ነው። እባካችሁን ከበር ላይ ኑዝ ወደዚህ ዞር እንበል። ምክንያቱም መጥቶ ማየት የለበትም። ከጀርባ ያላችሁት እያያችሁልኝ፣ እሺ ችግር የለውም። ተረጋጋ። እዚህ ነገር ላይ የተፈጠረ ነገር ካለ እንትን እንላለን። ስለዚህ እኔ ለዛ ብዬ ነው እሺ ወጣሁት። ይኸውልህ መረጋጋት መቻል አለብን። ችግር የለውም። አሁን እንሰማችኋለን። የሆነ ነገርም አለ። እኔም ለዛ ነው ያንን ነገር ስለተጠራጠርኩ ነው እንግዲህ እንትን ብዬ ወጣሁት። እንግዲህ ውድ ተመልካቾቻችን ሪከርድ የሚያደርጉበትን አፕሊኬሽን እየከፈትኩት ነው። ምክንያቱም እዛ ያለውን ድምጽ መስማት መቻል አለብንና እዛ ያለውን ለመስማት እንግዲህ እዚህ ያለውን አፕሊኬሽን እየከፈትኩ ነው። ውድ ተመልካቾቻችን እንግዲህ የሆነ ነገር እየተጨቃጨቁ እንደሆነ ይሰማኛል ማለት ነው። የሚሰማችሁ ከሆነ ትንሽ ድምፁ ለመስማት ካሜራ ይዞ የመጡት ለምንድን ነው? እሺ እኔ ፍቅረኛ ነው ተዋልኩ አይደል? እሺ እኔ ምን እንዳደርግ ነው የምትፈልገው? ኧረ እባክሽ ይኸውልሽ 6 ሚሊዮን እኮ ነው የጠየቅከው። እሺ ቀላል ብር አይደለም። ከጀርባ ሌላ ነገር አስቦ ነበር ማለት ነው። በጣም መጠንቀቅ አለብሽ። ልንገርሽ፣ በጣም ነው ልንገርሽ። ይህትሽ የምትፈልጊያት ከሆነ እንደምንም ብለሽ ተመልካቾቻችን ይሄ ነገር እገታ ነው መሰለኝ 5 ሚሊዮን ብር ሲል ነበር። ስለዚህ እሱንም ቢሆን ስለዚህ ብሩን የፈለገው ይህትሽን ምናምን እያለ ነው። ከጀርባ ያላችሁ እስቲ ተረጋጋ። ስለዚህ እሱን ይፈልጋለሁ እና ደግሞ ካንቺ የሆነ ነገር ቢወጣ እንደማይለክሽ ስትርሽን ታጨልሽ። ነገርኩሽ፣ ደጋግሜ ነው የምነግርሽ። እንደዚህ መሆን የለበትም። ተረጋግተን እንደዚህ አይነት ውሳኔ መወሰን የለብንም። ተረጋግተን ነው ነገሮችን ማድረግ ያለብን። እንደዚህ ከሆነ እኮ እሷንም ሊገላት ይችላል። ቆይ ተረጋጋ እስቲ እንስማው አንዴ። ቆይ ተረጋጋ። እንደዚህ መሆን ተረጋጋ። ነገሮች ይኸውልህ አሁን ብሩን ነው የሚፈልገው። ምንም የሚያደርገው ነገር አይኖርም በዚህ ሰዓት ላይ። እባክህን ተረጋጋ። እባክህ ተረጋጋ። እንደዚህ መሆን መቻል የለብንም። አንተ ተረጋጋ። እባክህን ተረጋጋ። አይገላትም ምንም ቢሆን። አሁን እሱ ገንዘቡን ነው የሚፈልገው። እንደዚህ ምንም ሊያደርጋት አይችልም። ተረጋጋ እባክህን ተረጋጋ። እና እኔን መስማት መቻል አለብን። ምንም የሚያደርጋት ነገር የለም። ወደ 5 ሚሊዮን እያለ ነው። እባካችሁ ከካሜራ ጀርባ ተረጋጋ። አጥፋው ካሜራውን እባክህን። ዮኒ በእናትህ የሆነ ነገር እያደረጋት ነው። ይሁን ተረጋጋ። እንደገላት ወደ ተመልካቾቻችን አሁንም ቢሆን ውስጥ ገብተናል። የኔ ባልደረቦች በጓሮም በምንም ይሁን እንዴት በአንድ ሀሳቧን ትቀይራለች? እኔ እኮ መጠርጠር ነበረብኝ። እገታ መሆኑን እኮ አሁን አወቅን አይደለ? እንግዲህ ወደ ተመልካቾቻችን ተረጋጋ እባክህን። እንግዲህ ማለት እህቷን ነው እንግዲህ አግቷት ያለውና አንተ ተቻኩለ ሌላ ነገር መፈጠር የለበትም። የኔ ባልደረቦች በጓሮም በምንም እየገቡ ነው ያሉት። በዚህም በዛም ግቡና ያለውን ነገር እንግዲህ ቼክ እንዲያደርጉ አድርጋ። ይኸውልህ ተረጋጋ። ነገር እንዳታበላሽ እባክህን። ለምን እንደዚህ የምትሆነው ብሩክ? ያሰቃያ ባልደረቦች እኮ ችግር የለውም። እኛ እሱን እጅ ከፍንጅ መያዝ መቻል አለብን። እባክህን ካሜራማን ተከተለኝ በቻልከው መጠን። እኔ በጓሮ በር እገባለሁ፣ አንተ በዛ ጋር ሂድ። እናንተ በዚህ እሱ በዛ ሂድ። ና ካሜራማን እባክህን በዚህ ጋር እንሂድ። እናንተ ና አጥፋው ዝቅ አድርገው ካሜራውን። ብሩክ ቆይ ተረጋጋ። መሳሪያ መያዝ አለብን። ምን በዛት ምን እንደሆነ ስለማይታወቅ እባክህን ከካሜራ ጀርባ ያለ መሳሪያ ስጠኝ። ይኸውላችሁ እናንተ በዛ በኩል ሂዱትም በመስኮትም በምንም አድርገው። እኛ ግን በዚህ ይኸውልህ ተረጋጋ ብሩክ ተረጋጋ። መረጋጋት መቻል አለብህ። ካሜራማን ይኸውልህ ተከተለኝ፣ ቀስ ብለህ ተከተለኝ። ሂድ እናቀጥል። በጓሮ በር ነው እንግዲህ እየገባን ያለ ነው። ና ካሜራ
ይኸውልህ ብሩክ መረጋጋት መቻል አለብን። ይኸውልህ ስህተት መስራት የለብንም። ተረጋጋ። ካሜራማን እያንዳንዱን ነገር ትከታተልልኛለህ። ተረጋጋ እባክህ። እንዲህ እየመታት ነው እንዴ? ባለህበት ቁም። እሺ እዛ ቁም። ባለህበት ይኸውልህ ግንባርን ነው የምልህ። ቁም። ይኸውልህ ግንባርን ነው የማፈነዳልሽ። ምን እየሆነ ነው ያለው? ስለማንነት ይኸውልህ በደንብ አውቀናል። ትሰማኛለህ? ስለምን ማንነት ነው የምታወራው? ይኸውልህ ስለማንነት አውቀናል። ትሰማለህ? ይኸውልህ ቀረጸው በደንብ ይሄንን ሰውዬ። ይኸውልህ ግንባርን ነው የማፈነዳልህ። ዝም ብለህ ቁም። እሺ ምንድን ነው የምትይው? ዝም በል። ይኸውልህ እያንዳንዱን ነገር ሰምተናል። እህትሽን እንዳገታች ሰምተናል። ዝም በል። ግንባርን ነው የምልሽ። እጋታ ማለት እዚህ ጋር ያስቀመጥኩት ይኸውልህ የድምፅ መቅጃ አለ። ጠጋ ብሎ ወደዛ ጋር ትሰማለህ? ይሄንን ድምፁን እየቀድልን ካያዝን ይሄንን ለመረጃ ነው ያስፈልጋል። ግንባርን ነው የምልህ። ይገላታል። ይኸውልሽ ሁሉንም ነገር አርፈህ ቁጭ በል። ማርያም ምንድን ነው የምትለው? እሱ ጋር ቁጭ በል። ይኸውልሽ ሁሉንም ነገር ሰምተናል። እሺ ምንድን ነው የምትሰሙት? ይሄንን ነገር እኮ መናገሩ መቻል። ዝም በል። ግንባርን ነው የማፈነዳልህ። ብሩ ከሆነ ችግር የለም ውሰዱ እኮ። ግንባርን ነው የማፈነዳልህ። ማን እንደሆንክ እንዳለ አውቀናል። እያንዳንዱን ነገር አውቀናል። ኧረ እባክህ ትናገራታለህ። እያንዳንዱን ነገር አናዝዝሃለሁ። እሺ ይኸውልህ እያንዳንዱ ነገር ተቀርቷል። ስደበድባት ብሩክ ተረጋጋ። ሰንሰለት አምጡልኝ። ዝም በል። ይኸውልህ ብሩክ ተረጋጋ። ዝም በይ። ይኸውልሽ ከዚህ በኋላ ምንም የሚያመጣው ነገር የለም። እያንዳንዱን ነገር ታወጣታለህ። ሰንሰለት ከካሜራ ጀርባ ያላችሁ ሰንሰለት አምጡልኝ። አፍህን ዝጋ። እሺ አጥፋው እባክህ። ካሜራውን አጥፋና ከካሜራ ጀርባ ያላችሁ ምግቡ ግንባርን ነው የማፈነዳ። ቁጭ በል እዛው ቁጭ በል። አጥፋው ካሜራውን። ዝም በል። ይኸውልህ አሁን አርፈህ ቁጭ በላት። እሺ ግንባርህን ብዬ ሳላፈነዳ አርፈህ ቁጭ ትላታለህ። ዝም በይ። ይኸውልሽ ዝም በይ። ይኸውልሽ ማርታ ተረጋጊ። መረጋጋት መቻል አለብሽ። ምንም አትሆንም እህትሽ። ምንም የምትሆነው ነገር የለም። ይኸውልሽ አሁን ይኸውልሽ ስልኩም ቢሆን በእኛ እጅ ነው ያለው። እጄ ገብቷል። ዝም በል አንቺ ዝም በይ። ይኸውልሽ ማርታ ዝም በይ እባክሽን። ኧረ እኔ ምንም የማውቀው ነገር የለም። ግንባርህን ነው የምልህ። ግንባርህን አፈነዳልሃለሁ። እያንዳንዱን ነገር ሰምቻለሁ። እዚህ ስትጨቃጨቅ ስታወራ የነበረውን ነገር እያንዳንዱን ነገር ሰምቻለሁ። የሰማው ነገር ሁሉ ከዚህ ቤት አወጣጤ ስወጣ ነገሩን ይኸውልህ ማወቅ ስለነበረብኝ ድምፅ ማስቀመጫ አስቀምጬ ነው የወጣሁት። ትሰማለህ? ስለማንነትህ በደንብ አውቀናል። መጀመሪያም ይሄ ነገር ሌላ ነገር እንዳለው ገምቼ ምንም የማውቀው ነገር የለም። ዝም በይ ማርታ። ይኸውልሽ አሁን አንቺ እዚህ ጋር ምንም እንትን የምትይው ነገር የለም። ብሩክም ቢሆን እዚህ ጸብ እየፈጠረ ስላለ ነው አሁን ያስወጣሁትኝ እሱን። አንቺም እንደሱ መውጣት የማትፈልጊ ከሆነ እባክሽን ዝም ብለሽ ቁጭ በይ። ለምንድን ነው ይሄን ነገር ለህግ አካል መናገር ያልፈለግሽው አንቺ? ይገላታል። የህግ አካል ጋር ደርሰን። ኧረ እባክህ ወንድም እባክህ ተረጋጋና ቁጭ በል። ዘይድ ኧረ እባክህ ለምንድን ነው ይሄን ነገር ያደረግከው? ምንድን ነው ያደረግኩት? ምንም እኮ አላደረኩም። እኔ ምንድን ነው አሁንም እንደዛ ነው የምታስበው? ምንም አላደረኩም። እሺ ምን አደረኩ? ስትመታቱ ላይ የነበረውን ነገር ሰምተናል። እያንዳንዱ ነገር ይኸውልህ እኔ ባልደረቦቼ ጋር ነው ድምፁ ተቀርቷል። ትሰማለህ? አይ ያጫወትካት ነበረ። ይኸውልህ እያንዳንዱን ነገር ተሰምተሃል። ይኸውልህ አሁን ምንም የምትክድበት የምትዋሽበት ነገር የለም። እሺ ያየበትን ማርታ ሊመስል ይችላል እኮ የሰማው ነገር ሁሉ። እስቲ አንቺ አስረጂኝ። አይደለም እኮ ለምንድን ነው ይሄ ነገር የሆነው? ለምንድን ነው መናገር ያልፈለግሽው? ይገላታል። ያው አብሮኝ አይደለም። ማንን ነው የሚገላት? እኔ እንደምታየው አብሮኝ ነው የሚሆነው። ምን እንዴት ነው እነዚህ ሁሉ ነገሮች እንዴት ነው የተፈጠሩት? ራሱ ይጀምራል። እንዴት ነው የተፈጠሩት እነዚህ ሁሉ ነገሮች? ይሄን ነገር እንዴት ኧረ የተፈጠረ ነገር ምንድን ነው የሚገላት? ዝም በል። የሆነ ስልክ ተደወለልኝ፣ እንደታገተች ተነገረኝ። ከዛ እሱን ሰፈር አውቀው ነበረ። እሱ ደግሞ እንጂ የልጅነት ፍቅረኛሽ ምንም አይደለም አይደለም። እሺ አንተስ የምትለው ነገር አለ? እኔ ምንም ያውቀው ነገር የለም። የት ነው ያደረካት እህቷን? እንደዛ እሷ የምትለው እኮ ቅድም ስለ የምትናገር ከሆነ ተናገር። የት ነው ያደረካት እህቷን እያልኩ ነው። አቷሽ የጎረቤቴ ተከራይ ነው። በዛ ነው ስወጣ ስገባ ያዋል አንዳንዴ ልንገርህ። አሁን ይሄን ሁሉ የምታወራው ቆይ ሁሉ ብር እንዳላት ፍቅረኛ ስትሆን ብዙ ነገር ልትጣላ ትችላለህ አይደል? ቅድም ስለተጣላን እኮ ነው እንደዚህ እንትን የምታደርገው። እያንዳንዱን ነገር ሰምቻለሁ እኮ ስለ ገንዘብ ያወራሁን ነገር ሰምቻለሁ። 6 ሚሊዮኑም ካልሆነ በ5 ሚሊዮን ቶሎ መገላገል አለብን እያልክ ነበር። ህግ ሳይገባበት እያልክ ነበር። ነገሩን ሰምቻለሁ። እያንዳንዱን ነገር ሰምቻለሁ። እሺ እኔ እህቴ እንዴት እንዳወቃት እንዴት እንደሆነ አላውቅም። ስለኔ ገንዘብ ሲጀመር አንቺ አካውንት ውስጥ የሁሉ ብር እንዳለ እንዴት አወቀ? እንዴት ነው ያወቀው? አንዴ ወጥቼ ሽንት ቤት ድረሽ ልመለስ። ጭራሽ ሽንቴ አፈነዳለሁ። እሺ ይልቁንስ የምትናገረው ነገር ካለ ተናገር ነው። ወንድም ኧረ እባክህ ከማን ጋር ነው ሁሉ ነገር ያደረከው? ሌላ ሰው አለ? ያደረኩት ነገር የለም። ማርታ ንገሪኝ፣ ሌላ ሰው አለ ወይ? እሷን የሚጠብቅ ሰው አለ እዛ አሉ።
እሱ ደግሞ እዚሁ ነው እኔን እየተከታተለኝ። ስለዚህ ይሄንን ገንዘብ አንቺ ቶሎ እንድታስጨርሺ እዚሁ ሆነሽ ዝም በል አንተ። አዎ ባለፈውም ቢሆን ስልኬ ከተዘጋው እናንተን እያወራሁ ስልኬን ብዘጋው ኑሮ እንትን ይል ነበረ። እህቴን እዛው ጋር አስገድሏት ነበር ማለት በእያንዳንዱ እርምጃ ማለት። ቆይ ትላንትና እኛ ጋር ስትመጪ ደውሉ ኧረ እባክሽ ስለምን ማስገደል ነው የምታወሩት? እኔ በህይወት ዘመን አድርጌ ማላውቀው ከእኛ ጋር የምታወሩን እየሰማ ነበረ። ከዛ ስልኬን ከዘጋሁት እህቴ ይዛ ትሞትብኛለች። ለምንድን ነው ምልክት ያልሰጠሽን? ምን አድርጌ ነው ምልክት የምሰጥ? ቴክስት ገባልኝ ቶሎ ካልወጣሽ እህትሽን እንገላታለን። እዛ ነው ሮጠሽ የወጣሽው? አዎ ይኸውልህ አሁን ሁሉ ነገር ተጋልጦብሃል። ከዚህ በኋላ ምንም የምታመጣው ነገር የለም። ትሰማኛለህ? ግንባርን ብዬ ሳላፈነዳ የት እንዳረካት የማርታን እህት የት እንዳረካት ትናገራለህ። ኧረ እኔ ምንም ያውቀው ጉዳይ የለም እባክህን። ሰውዬ ማል እንዴ ሁሉንም ነገር ሰምቻለሁ እኮ እያልኩ ነው። በጆሬ ነው የሰማሁትኝ። እዚህ ቁጭ ብለህ እሷን እየደበደብክ ያወራኸውን ነገር ሰምቻለሁ። ትጣላለህ እኮ ከፍቅረኛ ጋር መቼም አንዳንድ አይደል ትጣላ አይደል? ለዛ ተናዳ ነው እንደዛ የምትለው። ለምን ብሩኬን አሳምነኸው ብሩን አንሰጠውም? ማርታ የእህቴ ህይወት እኮ አደጋ ላይ ነው ያለው። ይሄን ገንዘብ ተሰርተህ ይሄ ሰውዬ እኮ አሁን በእጃችን ያለው ይኸውልሽ ነው። እኔ ብር ምንድን ነው አልገባኝም። በእጅ ናቸው ወይ ምንድን ነው የምትለው? በምን ያውቃል? ብር ነው። እኔ ተረጋጊ፣ ችግር የለም። ለዚህ ነገር እያንዳንዱ ነገር መፍትሄ አለን። ተረጋጊ ማርታ፣ እባክሽ መረጋጋት መቻል አለብሽ። ምንም የሚያመጣው ነገር የለም። እመኚኝ፣ ምንም የሚያመጣው ነገር የለም። እሱ በእጃችን ያለው ምንም ሊያደርጉ አይችሉም። ስንት ሰዎች ናችሁ ይህን ነገር የምታደርጉት? ስንት ናችሁ? ምንድን ነው የምናደርገው ነው? ከጀርባ ያሉት እነማን ናቸው? እኔ ምንም ያውቀው ነገር የለም። በቃ እባክህ ፊተኝ ከዚህ ውስጥ አውጣኝ። በቃ እንዴ ማውቀው ነገር እያወራሁ እኮ እያንዳንዱን ነገር ሰምቻለሁ። ምንድን ነው የምትሰጪኝ ለእኔ? የሰጠሽኝ የምን ብር ነው የምትሰጪኝ? ስለ ብር ታወራለሽ እንዴ? ስለ ብር ሰውዬ እኔ ብሩን እሰጥሃለሁ አልኩህ አይደል? ይኸውልህ አፈነዳለሁ። እሺ ግንባርህን ነው የማፈነዳለህ። የምትናገረውን ነገር እያንዳንዱ ብትናገር ነው የሚሻለው። ምን ልናገርሽ እንዴ? ሰምቻለሁ እያልኩህ እኮ ነው። በአንደበትህ በአፍህ ያወራኸውን ነገር ሰምቻለሁ እያልኩ ነው። ምንድን ነው የምትሰማው? ምንም መለመን አያስፈልገውም ማርታ። ይኸውልሽ ቆይ እሺ እህቴ ትሙት ትሰምኛለሽ? ምንም የሚያመጣው ነገር የለም። ምንም የገባ ነገር የለም። ይኸውልሽ እመኝ፣ እሷን እናገኛታለን፣ በሰላም እናገኛታለን። ይህ ከዚህ ሆኖ ምንም ሊያደርግ የሚችለው ነገር የለም። ይገሏታል። በምን አውቀው ነው የሚገሏት? ስልኩኛ እጅ ላይ ነው ያለው። ይኸውልሽ ትሰምኛለሽ እኮ እናንተ እጅ ላይ ቢሆንም እሱ ደውሎ ማሳወቅ አለበት። ይኸውልሽ ምንም ነገር ሊያደርግ አይችልም። አሁንም ከጀርባ ይኸውልሽ የእኔ ባልደረቦች ስልኩን እየመረመሩ ነው ያሉት። ችግር የለውም፣ መረጋጋት ነው ያለብሽ ማርታ። አንተ ግን ተናገር እያልኩ ነው። አለበለዚያ ግንባር እንዳፈነዳልህ አታስገድደኝ። ዝም ብለህ እንደምታፈነዳ እኔ የህግ አካል ነኝ። ላሳይህ እችላለሁ ከፈለክ። ደግሞ አጎት ብዬ የመጣሁትኝ እኔ አውቄ ነው። እሺ እዚህ ይታያል አይደል? ይሄ እኔ የህግ አካል ነኝ። ይኸውልሽ ማርታ፣ ከመጀመሪያም ይህን ነገር ስናደርግ እኔና ብሩክ ተመካክረን ነው ይህን ነገር ያደረግነው። ነገር ካወቁ እኮ ይገሏታል። በምንም ሊያውቁ አይችሉም። አንቺ አውቀሽ ነበረ። እኔ የህግ አካል መሆኔን አውቀሻል። ይህ ካሜራ ይዤ ስመጣ ለምን እንደሆነ አውቀሻል። መጀመሪያ አላወቅሽም አይደል? በምንም ታምር እነሱም ሊገምቱ አይችሉም። አላውቅም፣ ግን አንተ አታውቃቸውም። ይኸውልሽ ማርታ፣ ችግር የለውም፣ ተረጋጊ። አንተ ግን ነገሮችን የምትናገር ከሆነ ብትናገር ነው የሚሻለው። ምንድን ነው የምናገረው? እኔ ምን ተናገር እያልኩ ነው። እኔ ሌላ ነገር ውስጥ ትናገራለህ አትናገርም? ሰውዬ ግንባርን ላፈንዳለ እንዴ? የት ነው ያረካት? የት ነው ያረካት? የህግ አካል ነኝ እያልኩ ነው። ከዚህ በኋላ ከኔ እጅ የምትወጣበት የለም። እያንዳንዳችሁን ወህኒ ከታችኋለሁ። ለቃቀም። እሺ የት ነው ያለችው? ቀና በልና ተናገር። የት ነው ያለችው? የት ነው ያለችው? የማርታ እህት ያለችበት ትንሽ አሳያለሁ። እባክህን ግን ተረጋጋ። እዛው ምንድን ነው? የት ትሄድ ነው? ተናገር። ብቻዬን አይደለሁም አሉ ሌሎችን አይደለሁም ማለት እሺ። ያገትኳት ሌሎችም አሉ ከኔ ጋር አብሮኝ የሚሰሩ። እሺ እንዴት አወቃችሁ? ለልጆቼ ብዬ ልኖርበት። ዝም ብለህ ዘይድ ምን አባ ልጅ ነው የምትለው? እሺ ቦታውን ንገረን። አሁኑን ወደዛው ይዘን ትሄዳለህ። እሺ ተግባብተናል። ቁጭ በይ። አንቺ መረጋጋት መቻል አለብሽ። እሺ በቃ ቶሎ ይናገርና እንሂዳ። ይነግረናል። እያንዳንዱን ነገር ወዶ ሳይሆን በግዱ እንዲያወጣ እናደርጋለን። ሰምኛለሽ? እሱ ለሰራው ጥፋት እያንዳንዷን ዋጋ ይከፍላታል። አብረውት ካሉት ልጆች ጋር ዋጋ ይከፍላታል። ሲጀመር እንዴት ነው እሷ አካውንት ውስጥ ብር እንዳለ ያወቅከው? ይህን ነገር እንዴት ልታውቅ ቻልክ?
ከጀርባ እነማን ናቸው ያሉት? ቻሉ ከኛ ጋር የሚሰሩት እያንዳንዱን ታጋልጣለህ። ሰማኛለህ? እያንዳንዱን ትናገራታለህ በዝርዝር ይሄንን ነገር ማን እንዳደረገ። በኋላ እኔን መስማት አትችልም? እሺ አሁን እንሂድ። ችግር የለውም እንሄዳለን። አሁኑን ወደዛው እንሄዳለን። እያንዳንዱን ነገር እናያለን። አንተ አልገባክም። የት እንደታገተች ታሳየናለህ። ተግባብተናል አይደለ? የት እንዳደረካት ታሳየናለህ እያልኩ ነው። እሺ አሳያለሁ። እነሱ ግን እኔን ይገሉኛል። እባክህ አንተ እኮ እዚህ አንድ ንጹህን ሴት ልታጠፋ ነበር አይደል እንዴ? ይኸውልህ እኔ አሁን ይኸውልህ በእጄ ገብተሃል። ከዚህ በኋላ ምንም የምታመጣው ነገር የለም። እኔ ራሱ ግንባርን ብዬ ደፋሉ እነሱ ራሱ ባይገሉ። ሰማኛለህ? ይህ ነገር እንዳይሆን የምትፈልግ ህይወትን ማስቀጠል የምትፈልግ ከሆነ ደግሞ ታሳየኛለህ። ማርታን ይኸውልህ የእሷን እህት የት እንዳለች ታሳየኛለህ። ተረጋጋ፣ አረጋጉ። እናስገባ ችግር የለውም። አገባ እሺ፣ አረጋ ብለህ ነው። ይግባ። ይኸውልህ ሽጉጥዎት አለ። ዘርባ ይኸውልህ አንተ ዘርባ ይኸውልህ ተረጋጋ። ሽጉጥዎት ገሎ እባክህን ከዚህ ነገር ውስጥ መውጣት የለብህም። አንተ ዘርባ እባክህን ትገለዋለህ። እባክህን አለኩ። ይኸውልህ በቃ ወደ ዘይት ናውጣ። ሂዱታ ሲጀመር አስወጡት። ናውጣ። ሂዱታ አስወጡት። ሂዱታ አስወጡት። ሂዱታ ያዙት እዛው። ትሰማኛለህ? ይኸውልህ አሁን ትናገራለህ። አለበዛ ሽጉጡን ሰጠውና እሱ ራሱ ይደፋል። እሺ መቶ ራሱ እንዲደፋ ነው የማደርገው። ሰማኛለህ? አስወጡት። እሱን ከካሜራ ጀርባ አስወጡት። ሰማኝ። ናተነስ አሁን ያለችበትን ቦታ ታሳየናለህ። ሰማኛለህ? ትሰማኛለህ እያልኩ ያለችበትን ቦታ ታሳየኛለህ። አለበዛ እኔ ራሴ ግንባርህን ብዬ እደፋሃለሁ። አለበዛ ለብሩክ ነው አሳልፌ የምሰጠህ። ቆራርጣለህ። ውጪ ናታ